የናዝሬቱ ኢየሱስ በሰፈሩ ያለፈ እንደሆነ ሲሰማ በአካባቢው መድረሱን ሲሰማ የልመና ስታይሉን ቀየረ። በቀጥታ ኢየሱስ እንደሆነ ሲሰማ ኢየሱስን ሳንቲም ሊለምነው እንደማይገባ በውስጡ የሚያውቀው ነገር ስላለ ሳንቲም የሚለውን ጸሎት ወደ ምህረት ቀየረው። የተሰጠን ጸጋ ያዳነን ጸጋ ብቻ ሳይሆን የምንኖርበትም ጸጋ ነው፣ የሚያኖረንም ጸጋ ነው። አንዳንድ ጊዜ ድነታችንን በጸጋ ከተቀበልን በኋላ ኑሯችንን በሕግ የምናደርግባቸው አጋጣሚዎች ጥቂቶች ናቸው። ዛሬም ጌታ ኢየሱስ እኛን ቢጠይቀን ምን እንመልሳለን? ምን ላድርግላችሁ ብሎ ቢለን ምን እንመልሳለን? ብዙ ነገር የምንፈልገውን ነገር ልናቀርብ እንችላለን። ነገር ግን ከዛ ውጪ እይታችን እንዲስተካከል የልቦናችን አይኖች እንዲበሩ በእውነት ልንጠይቅ ይገባል። ኢየሱስ የዳዊት ልጅ ሆይ እኔን ማረኝ። ቅዱሳን እንደምን አደራችሁ? ክብር ለእግዚአብሔር ይሁን። መልካም የጸሎት የአምልኮና የዝማሬ ጊዜ የሰጠን እግዚአብሔር ይባረክ። በዚህ ዕለት እንድንካፈል በልቤ ያለው የእግዚአብሔር ቃል ስለ መጮህ ወይም ሳይታክቱ ዘወትር ስለ መጸለይ ነው። ክብር ለኢየሱስ ይሁን። ወደ እግዚአብሔር ስለ መቅረብ ቄሱ እያነበበው ነበረ ቃሉን። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ከሚለው ቃል ጋር በቀጥታ የተያያዘ ነው። ያለው የዓለማችን ሁኔታ እንደምናውቀው ነው። የቤተ ክርስቲያንንም ሁኔታ አንዳንድ አባቶች ሲናገሩ ቤተ ክርስቲያን ታማለች፣ እንደውም አንዳንዶች ሲናገሩ ይላሉ በጠና ታማለች አልሞተችም እንጂ ብለው ይናገራሉ። ስለዚህ ቤተ ክርስቲያን የምትፈወሰው እኛ ስንፈወስ ነው። ቤተ ክርስቲያን እኛ ስለሆንን እኛ መፈወስ አለብን። ስሙ ለዘላለም ይባረክ። የሚፈውስ ጌታ ዘንበል ብሎ የሚረዳ ጌታ ደግሞ ከኛ ጋር አለ። እግዚአብሔር አምላክ የተባረከ ይሁን። የመፍትሄ ምንጮች የመፍትሄ ምክንያቶች ልንሆን የሚገባን እኛ ነን። መፍትሄ ከኛ ካልጀመረ እኛ ካልተለወጥን ምንም ነገር እንዲለወጥ ብንፈልግ የሚለወጥ ነገር ሊኖር አይችልም። እግዚአብሔር አምላክ ጸጋውን ያብዛለን። የጸጋ ሁሉ አምላክ ይረዳናል። ዛሬም ከልብ የመነጨ ጩኸታችንን ልመናችንን ከምስጋና ጋር ለጌታ እናቀርባለን። ስለዚህ የምትስማሙ ከሆነ ቁምና ሰምቶ ለሚመልሰው ጌታ ምስጋናችንን አምልኳችንን ክብርን ለጌታ ስጡ። እግዚአብሔርን እናመሰግናለን። አሜን። የምንካፈለውን ቃል እንደ ቆምን እናነባለን። ክፍሉ የሚገኘው በሉቃስ ወንጌል ምዕራፍ 18 ከቁጥር 35 እስከ 46 ነው። እናነባዋለን። በጌታ በኢየሱስ አነባዋለሁ። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝብም ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊቱ ይሄዱ የነበሩትም ዝም እንዲል ገሰጹት። እሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እሱም ጌታ ሆይ አይ ዘንድ ነው አለ። ኢየሱስም እምነትህ አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ ይላል። ለክፍሉ የሰጠሁት ርዕስ ኢየሱስ የዳዊት ልጅ ሆይ እኔን ማረኝ የሚል ነው። ይህንን ኃይለ ቃል ርዕስ አድርጌ የመረጥኩበት ምክንያት ከልብ የመነጨ ጩኸት ሆኖ ሳያቋርጥ በመጸለዩ ለዘመናት ጥያቄ ለሆነ ነገር ተአምራዊ የሆነ መልስ ስላስገኘ ነው። ለዘመናት ጥያቄ ለሆነ ነገር ተአምራታዊ የሆነ መልስ ስላስገኘ ነው። ስሙ ይባረክ። ሁልጊዜ ችግሮቻችንን ማየት ጥሩ ነው። ነገር ግን ደግሞ ምን ማድረግ አለብን ብለን ማሰብ ይገባናል ብዬ አስባለሁ። እግዚአብሔር በተለያየ ጊዜ ይናገረናል፣ በተለያዩ ሰዎች ይናገረናል፣ ቻሌንጅ ያደርገናል። ሰምተን ዝም ብለን ብቻ መቀመጡ ተገቢ አይመስለኝም። ነገር ግን ምን ማድረግ አለብን ብዬ ሳስብ ሁሉን የሚችለው ጌታ በእኛ ውስጥ ታምራትን እንዲያደርግ ማየት የሚገባንን ነገር እንድናይ እሱ ልንደርስበት ወደ ፈለገው ነገር እንዲያደርሰን መጮህ አስፈላጊ ነው ብዬ ስላሰብኩ ነው። ይህን ስል እስከ ዛሬ እየጮህን አይደለም፣ አልጸለይንም ለማለት አይደለም። ነገር ግን ጩኸታችንን ጸሎታችንን አሁን ሳናቋርጥ መቀጠል እንዳለብን እግዚአብሔር መንፈስ ቅዱስ እያረጋገጠልን ነው። ቅድም እንዳልኳቸው ዓላማው ምንድን ነው?
እኛም ከልብ የሆነ ጩኸታችንን ጸሎታችንን ሳናቋርጥ በመቀጠል የመንፈስ ቅዱስን ኃይል በየቀኑ በመሞላት የሰማነውን ያወቅነውንና የተናገርነውን የእግዚአብሔርን ቃል የምንኖር እግዚአብሔርን የምናከብርና የምናስከብር ዋጋ ከፋይ የተለወጥን የክርስቶስ ደቀ መዛሙርት እንድንሆን ነው። ወደ ክፍሉ ስንመለስ የሉቃስ ወንጌል ጸሐፊ ሐኪሙ ሉቃስ ነው። ሐዋርያ ሥራንም የጻፈው እሱ ነው። ሁለቱንም መጽሐፍት የጻፈው እሱ ነው። ቴዎፍሎስ ለተባለ ሰው ነው የጻፋቸው። ወንጌሉ የተጻፈበት ዓላማ የቴዎፍሎስን ብቻ ሳይሆን አይሁድና አይሁድ ያልሆኑ ክርስቲያኖችን እምነት ለማጠናከርና አማኝ ያልሆኑ ሰዎች የሚያመጡትን ጥቃት ለመቋቋም የተጻፈ ነው። የተጻፈበትን ጊዜ በሰባዎቹ ወይም በ80ዎቹ ዓመተ ምህረት ገደማ ነው የሚሉ አስተያየቶች አሉ። እንግዲህ ይሄ ያነበብነው ክፍል የበርጠሚዎስ ታሪክ ነው። በሶስቱም ተመሳሳይ ወንጌላት ወይም ሲኖፕቲክ ጎስፕል በሚባሉት ውስጥ ይገኛል። በማቴዎስ በማርቆስና በሉቃስ ወንጌል ላይ ማለት ነው ተዘግቦ ይገኛል። በዚህ ክፍል ውስጥ የሚገኙት ገጸ ባህሪያቶች አንድ አይነ ስውር ሰው፣ ጌታ ኢየሱስ ክርስቶስና ደቀ መዛሙርቱ፣ ጌታ ኢየሱስን ተከትለው የሚሄዱ ብዙ ህዝቦች ናቸው። ታሪኩ የሚያጠነጥነው በአንድ አይነ ስውር ዙሪያ ነው ይላል ሉቃስ። ይሄ ሰው ግን የጤሜዎስ ልጅ በርጠሚዎስ መሆኑን የሚገልጽልን የማርቆስ ወንጌል ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ ማርቆስ 10 46 ላይ ለጊዜው እናወጣና በኋላ እንመለሳለን። ማርቆስ 10 46 እንደዚህ ይላል። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ህዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጠሚዎስ እየለመነ በመንገድ ዳር ተቀምጦ ነበር ይላል። ታሪኩ የተፈጸመበት ቦታ በኢያሪኮ አካባቢ ነው። ኢያሪኮ ከኢየሩሳሌም በስተ ምስራቅ 25 ኪሎ ሜትር አካባቢ ርቃ የምትገኝ ከተማ ናት እና ኢያሪኮ ማለት የጨረቃ ከተማ ማለት ነው። በኢያሪኮ ከተማ ይኖሩ የነበሩ ሰዎች የጥንት ሰዎች ጨረቃን ሲያመልኩ ይኖሩ እንደነበር አንዳንድ ማብራሪያዎች ይገልጻሉ። ጌታ ኢየሱስ ይህን ታምራት ያደረገው እንግዲህ በዚህ በኢያሪኮ አካባቢ ነው። ይህንን ብቻ አይደለም፣ በዘኬዎስም ቤት ተገኝቶ ለዘኬዎስ ቤት መዳን የሆነለት በዚህ ስፍራ ነው፣ በዚህ ቦታ ነው። አንዳንድ ቃላቶችን ለመተርጎም ያህል በርጠሚዎስ የሚለው ቃል በጥንታዊ የግሪክ ትርጉም ባር ማለት ልጅ ሲሆን ታሚዮስ ማለት ክብር ወይም ኦነረብል ሰን ክብር የማይቀንስ የማያጓድል ጌታን የሚያከብርና የሚያስከብር ልጅ ማለት ነው። ክብር ለኢየሱስ ይሁን። በእውነትም ይሄ ሰው ህይወቱ እንደ ስሙ ነው ስናየው፣ በዚህ ክፍል ላይ ስናየው ህይወቱ እንደ ስሙ የሆነ ነው። ምክንያቱም ካለበት ከባድ ችግር የተነሳ እንደ ሌሎቹ ሰዎች ጌታን ለምን እንዲህ አደረከኝ ብለው እንደሚያጉረመርሙ ሰዎች አይደለም። ጌታን ለምን እንዲህ አደረከኝ ብሎ ሊናገር የሚችልበት ምክንያት ነበረው። ነገር ግን ከማጉረምረም ይልቅ ይሄ ሰውዬ ምንድነው ያደረገው? ጌታ ከችግሩ በላይ እንደሆነ የሚያውቅ ጌታን የሚያምን ሰው ነበረ። ምክንያቱም ወደ መጨረሻ ላይ እምነትህ አድኖሃል ብሎ ስላለው ጌታ የሚያድን እንደሆነ በልቡ ያመነ ሰው ነው። ስሙ ይባረክ። ከችግሩ በላይ ጌታን ከፍ ያደረገ ሰው እንደሆነ እናያለን። አንድ ቀን ጌታ ወደ እኔ ይመጣል ብሎ የሚጠባበቅ ሰውም እንደነበረ አስባለሁ። አንድ ቀን ጨለማዬ ይበራል፣ ታሪኬ ይለወጣል ብሎ የሚያምን ሰው ነው። ስሙ ይባረክ። አምኖ የሚጠባበቅ ሰው ነው። በእውነት የእምነት ሰዎች ያድርገን። አምነን የምንጠባበቅ ይሆናል። ስሙ ለዘላለም ይባረክ። እግዚአብሔር ይችላል፣ አዲስን ነገር ያደርጋል። ክብር ለኢየሱስ ይሁን። ስለዚህ የሰውዬ የጌታን ኢንካውንተር የሚጠባበቅ ሰው ነበር። እግዚአብሔር ይመስገን። ዛሬም በዚህ ሁኔታ የምንጠባበቅ ሰዎች ሁሉ ለምንጠባበቅ ሰዎች ሁሉ ጌታ ይገኝልን፣ ራሱን ይግለጥልን። ኢንካውንተር ማለት ህይወት ለዋጭ ወይም ታሪክ ለዋጭ ግንኙነት ማለት ነው። ታሪክ ለዋጭ በሆነ ሁኔታ ከጌታ ጋር መገናኘት ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ዛሬ ይህንን ቀን ከጌታ ጋር የምንገናኝበት ቀን ያደርግልን። ስሙ ይባረክ። ፕሮግራም ተካፍለን
ደርሰን የተመለስንበት ቀን ብቻ አይሆንብን። እግዚአብሔር ጋር የምንገናኝበት ከፈቃዱና ከሐሳቡ ጋር የምንገናኝበት ቀን ያደርግልን። በርጤሜዎስ በዚህ አይነት ጌታን የሚጠባበቅ ሰው መሆኑን ልንረዳ የምንችለው ለሰማው ቃል ከሰጠው ምላሽ ነው። የናዝሬቱ ኢየሱስ በሰፈሩ እያለፈ እንደሆነ ሲሰማ፣ በአካባቢው መድረሱን ሲሰማ የልመና ስታይሉን ቀየረ። መጀመሪያ ምንድን ሊል ይችላል? ሳንቲም የሚል ልመና ሊሆን ይችላል የሚናገረው። በቀጥታ ኢየሱስ እንደሆነ ሲሰማ ኢየሱስን ሳንቲም ሊለምነው እንደማይገባ፣ ሳንቲም ሲለምነው የኖረ ሰው እንዳልሆነ በውስጡ የሚያውቀው ነገር ስላለ በቀጥታ ምን አለ? ሳንቲም የሚለውን ጸሎት ወደ ምህረት ቀየረው። ሃሌሉያ! ስሙ ለዘላለም ይባረክ። የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። መጀመር ብቻ አይደለም። ስሙ ለዘላለም ይባረክ። በጸሎት መጽናት፣ እስከ መጨረሻ መጽናት፣ ሳያቋርጡ መጸለይ ያስፈልጋል። ጸሎቱን የሚያቋርጥ ነገር ገጠመው። አቋራጮችን ግን አልፎ የዳዊት ልጅ ሆይ ማረኝ እያለ መጮህ ብቻ ሳይሆን አብዝቶ ጮኸ ብሎ ይናገራል። ክብር ለኢየሱስ ይሁን። ይሄ አብዝቶ ጮኸ የሚለው ባለፈው የጾም ጸሎታችን ጊዜ ስንጸልይበት የነበረ ርዕስ ነው። እግዚአብሔር ይባረክ። አሁንም ግን ልንጮህ ይገባናል። አናቋርጥም ወገኖች፣ ልናቋርጥ አይገባንም። ወደ እኔ ጩሁ ብሎ ስላዘዘ ጌታ ክብር ለኢየሱስ ይሁን። እነዚህ አቋራጮች ብዬ ያልኳቸው ጌታን ተከትለው ከሚሄዱ ህዝቦች መካከል ያሉ ናቸው። አሁን አነበብነው ክፍል ላይ እንደሚነግረን ብዙዎቹ እንደውም ከጌታ ፊት ይሄዱ የነበሩ ለጌታ ቀረብ ያሉ የሚመስሉ ሰዎች፣ አገልግሎቱን ለመደገፍ ጥረት የሚያደርጉ ሰዎች የጌታን ኢየሱስን ሐሳብ የመጣበትን ዓላማ ያልተረዱ ሰዎች ነበሩና ዝም በል ጸጥ በል ሲሉት እናያለን። አይገርማችሁም? ይሄ ሰው እኮ ከጨለማው ለመውጣት ፈልጎ ከድቅድቅ ጨለማ ለመውጣት ፈልጎ ሰው የሚያየውን ብርሃን ማየት ያልቻለ ሰው ጌታ ሆይ ማረኝ እባክህ ራራልኝ እያለ ሲጮህ ሲሰሙት እኮ ነው። ምናልባት ሳንቲሙን ሲጮህ ዝም በል ቢሉት ጥሩ ይሆን ነበር። እየረበሽክ ነው፣ ጉባኤ እያበላሸ ነው፣ ስርዓት እያበላሸ ነው ሊሉት ይችሉ ነበረ። ነገር ግን እየተናገረ እኮ ያለው ማረኝ እኮ ነው። ማረኝ የሚል ሰው ዝም በል ጸጥ በል ብሎ መቆጣት ይሄ ከእግዚአብሔር እኔ አይመስለኝም፣ ከጠላት ነው ብዬ አስባለሁ። በነገራችን ላይ እውነተኛና የምር ጸሎት ሲጸለይ ጠላት ዝም ማለት ስለማይችል ነው። ዝም ማለት አይችልም። ያለ የሌለ ኃይሉን ተጠቅሞ ማስቆም ይፈልጋል። ምክንያቱም የዚህ አይነት ጸሎት ከጌታ መልስ እንደሚያስገኝና ከዚያ በኋላ ምንም ማድረግ እንደማይችል ስለሚያውቅ ነው። ከጌታ መልስ ያስገኛል የምር ጸሎት። ጸሎቱ ከተመለሰ በኋላ ጠላት ምንም ማድረግ እንደማይችል ስለሚያውቅ አማራጩ ምንድነው? አስቀድሞ ማስቆም ነው። ጸሎታችንን ሊያስቆም የሚወጣ ክፉ የተመታ ይሁን፣ በኢየሱስ ስም የተመታ ይሁን። እንቀጥላለን። ሃሌሉያ። አናቋርጥም። እነዚህ ሰዎች ከጨለማ ለመውጣት ፈልጎ የሚጮኸውን ሰው ጌታ ሆይ ማረኝ የሚለውን ሰው ራራልኝ የሚለውን ሰው ዝም በል ጸጥ በል በማለት ገሰጹት። እነዚህ ሰዎች በራሳቸው አመለካከት ከልባቸው ጌታን እያገለገሉ ነው የሚመስላቸው። ጌታን እያገለገሉ ነው የሚመስላቸው። ጌታ ከመሳት ከመተላለፍ ይጠብቀን። እኔ ጌታ ኢየሱስ ይገርመኛል። እነዚህን ሰዎች ምንም አላላቸውም። እንዴ ተዉት እንጂ ብሎ አልተናገራቸውም። ዝም ነው ያላቸው። ነገር ግን ሐሳባቸውን ሳያስተምር ሐሳባቸውንና አመለካከታቸውን ሳያስተካክል ግን አላለፈም። ክብር ለኢየሱስ ይሁን። ይሄ ሰው ጩኸቱን ወደ ጌታ ካቀረበ በኋላ ወደ እኔ አምጡት ብሎ አዘዘ። ከመጣ በኋላ ምን እንዳደርግልህ ትወዳለህ ብሎ ጠየቀው። ይህን የጠየቀበት ምክንያት እነዚህን ሰዎች ለማስተማር ነው። ምክንያቱም እሱ እየለመነ ያለው ገንዘብ እንዳልሆነ እንዲያውቁ ስለፈለገ ነው። ክብር ለኢየሱስ ይሁን። ሃሌሉያ። እየወደዱት
እሱን እያገለገሉ በፍቅር እያገለገሉት እንደሆነ እነዚህ ሰዎች ያውቃል፣ የልባቸውን መሻት ያውቃል ጌታ። ስለዚህ ፊት ለፊት አልገሰጻቸውም፣ ነገር ግን አመለካከታቸውን እንዲያስተካክሉ ተናገራቸው። ክብር ለኢየሱስ ይሁን። በአንጻሩ ከነዚህ ሰዎች በተቃራኒ ደግሞ ሌሎች ሰዎች አሉ። በጌታ ፊት ወይም ከጌታ ጋር እየተከተሉ ከሚሄዱ ህዝቦች መካከል ሁለት አይነት ህዝቦችን ነው እያየን ያለ ነው። የመጀመሪያዎቹ ምንድናቸው? ጌታን ያገለገሉ እየመሰላቸው ነገር ግን የጠላትን ሐሳብ የሚያስተናግዱ ጠላት የሚጠቀምባቸው ነበሩ። ሁለተኛዎቹ ግን የናዝሬቱ ኢየሱስ በዚህ እያለፈ ነው ብለው የሚናገሩ የምስራች ተናጋሪ እንጂ የኢየሱስ ቲፎዞዎች ወይንም ደግሞ ጠበቃዎች አልነበሩ። ነገር ግን ስለ ጌታ የሚመሰክሩ የጌታ ምስክሮች የሆኑ ሰዎች ነበሩ። እነዚህ ጌታ ኢየሱስን የሚያከብሩ እነዚህ ሁለተኛዎቹ ሰዎች ጌታ ኢየሱስን የሚያከብሩ እሱ የሚከብርበትን የሚመሰገንበትን ስራ የሚሰሩ የጌታ መጠቀሚያ የሆኑ ጌታ የተጠቀመባቸው ሰዎች ነበሩ። ወገን የሌለውን ብቸኛ የሆነውን ሰው በችግሩና በመከራ ውስጥ እንዲቆይ ፈጽሞ የማይፈልጉ ከዚያ ለመውጣት የሚፍጨረጨረውን የሚያግዙ አይዞህ በርታ ጌታ ይረዳሃል የሚሉ የሚያበረታቱ ነበሩ። ጌታ እኛንም እንደነዚህ አይነት ሰዎች ያድርገን። ሳናውቀው ከእግዚአብሔር ፈቃድ እንዳንወጣ እሱ ይጠብቀን። ቁጥር 49 እና 50 ላይ ኢየሱስም ቆመና ጥሩት አለ። ሃሌሉያ! ኢየሱስ ያድናል። ወደሱ የሚጣራውን ችግረኛ ጌታ ኢየሱስ ክርስቶስ እንዳላየ አይቶ አያልፍም። ስሙ ይባረክ። መንገዱን ከመሄድ ቆሞ ጌታ ኢየሱስ ምን አለ? ጥሩት አለ። ወደኔ ያምጡት አለ። ስሙ ለዘላለም ይባረክ። ትእዛዝ ከሱ ዘንድ ወጣ። ለበርጤሜዎስ ከጌታ ዘንድ ትእዛዝ ወጣለት። መንገዱን ከመሄድ ተወና ቆሞ ጥሩት ብሎ አዘዘ። እግዚአብሔር ይመስገን። ማንም ሰው ሊሽረው የማይችል ትእዛዝ ከጌታ ዘንድ ይውጣላቸው። እሱ ካዘዘ ለምን የሚል የለም። አይገባውም፣ ሊሆን አይችልም የሚል ሰው አለ እንዴ? ማንም የለም። ክብር ለኢየሱስ ይሁን። ስለዚህ እነዚህ ሰዎች እውሩንም እንደዚህ አሉት፣ አይዞህ ደስ ይበልህ። የምስራች ያመጡለት ጉድ ኒውስ። ይጠራሃል ብለው ጠሩት ካለ በኋላ ምን አይነት ምስል ከሳች የሆነ ነገር እንደተፈጠረ ተመልከቱ። እሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ብሎ ይናገራል። ስሙ ለዘላለም የተባረከ ይሁን። ከተቀመጠበት ዘሎ ተነሳ ብሎ ይናገራል። እኔ በእውነት እንደዚህ አይነት ነገር ሰው ለመዝለል እኔ በማውቀው መጀመሪያ መቆም ያለበት ነው የሚመስለኝ። ቆሞ ከዛ በኋላ ሊዘል ይችላል እንጂ ከተቀመጠበት ዘሎ መነሳት ዱናሚስ የሆነ የእግዚአብሔር መንፈስ የመንፈስ ቅዱስ ኃይል በውስጡ ገብቶ ወደ ላይ ካልገፋው ካልወረወረው በስተቀር እንደዚህ ሊሆን አይችልም። ስሙ ይባረክ። መንፈስ ቅዱስ በላዩ ላይ መጣ። የእግዚአብሔር ኃይል አገዘው። ከተቀመጠበት ዘሎ ተነሳ። ክብር ለኢየሱስ ይሁን። በፊት የተሞላው የእምነት መንፈስ ነበር። ክብር ለኢየሱስ ይሁን። አሁን ደግሞ ኃይለኛ የደስታ መንፈስ ተሞላ። በኢየሱስም የደስታ መንፈስ ይምጣባችሁ፣ ይሙላባችሁ፣ የደስታ መንፈስ ያገኛችሁ። እየዘለለ ተነስቶ ምንም ነገር ወደ ጌታ ፊት ለመቅረብ የሚያሰናክለው እንቅፋት የሚሆንበት ነገር እንዳይኖር ልብሱን ጥሎ ወደ ኢየሱስ መጣ። ታሪኩን ወደሚቀይርለት መጣ። እስራቱን ፈቶ ወደሚለቀው ጌታ መጣ። ጨለማን ከላይ ወደሚያነሳ ሐዘን መከራን ከሱ ወደሚያርቅ ጌታ መጣ። አሜን። ክብር ለኢየሱስ ክርስቶስ ይሁን። ዛሬም ምናልባት አዳዲስ ሰዎች በዚህ ጉባኤ ካላችሁ ምድራዊ የሆነ ጨለማን ምድራዊ የሆነ እስራትን ብቻ ሳይሆን የነፍስን እስራት ከኃጢአት እስራት የሚፈታውን ጌታ ኢየሱስ ክርስቶስን አዳኛችሁ አድርጋችሁ ተቀብላችሁ ከዘላለም ሞት እንድታመልጡ እንለምናችኋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ላድርግልህ ትወዳለህ አለው። ክብር ለኢየሱስ ይሁን። አይ ዘንድ ነው ጌታ ሆይ አለ። እግዚአብሔር ይመስገን። በርጤሜዎስ ጌታ ለጠየቀው ጥያቄ ከልብ የመነጨ ትክክለኛ ምላሽ ሰጠ።
ዛሬም ጌታ ኢየሱስ እኛን ቢጠይቀን ምን እንመልሳለን? ምን ላድርግላችሁ ብሎ ቢለን ምን እንመልሳለን? ብዙ ነገር የምንፈልገውን ነገር ልናቀርብ እንችላለን። ነገር ግን ከዛ ውጪ እይታችን እንዲስተካከል የልቦናችን አይኖች እንዲበሩ በእውነት ልንጠይቅ ይገባናል። ክብር ለኢየሱስ ይሁን። እሱን እንድናይ ኢየሱስን እንድናይ ልንጠይቅ ይገባናል። እሱን ካየን ችግር መከራችንን ከዚያ በኋላ ስለማናየው ስሙ ለዘላለም ይባረክ። አንድ ነገር እይታችን እንዲስተካከል ወገኖች፣ አመለካከታችን እንዳይዛባ፣ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ተብሎ እግዚአብሔር ቃል ይናገራልና እይታዬን አስተካክልልኝ ጌታ ሆይ ብለን ልንማጸን ይገባናል። በርጤሜዎስ ይሉኝታ፣ ፍርሃት፣ ሀፍረትና ጥርጣሬ ሼም ኤንድ ዳውት ያላጠቃው ሰው ነበረ። የናዝሬቱ ኢየሱስ በዚህ እያለፈ ነው ሲሉት ይህንን ቃል ገና ሲሰማ በውስጡ ታምቆ የነበረው ጩኸት ገንፍሎ ወጣ። ኢየሱስ የዳዊት ልጅ ሆይ እኔን ማረኝ እያለ አብዝቶ ጮኸ። ይህን የከበረ ስም ደጋግመን እየጠራን እኔና እናንተ ከስንት ነገር እንደወጣን እናውቃለን። ከብዙ ማጥና ረግረግ ውስጥ እጃችንን ይዞ ጌታ ስንት ጊዜ እንዳወጣን አንረሳው። ስሙን እንድንጠራ የረዳን፣ በችግራችን ላይ ኢየሱስን ጠርተን ያላሳፈረን፣ የደረሰልን አሁንም የሚደርስልን ጌታ ይባረክ። ደርሶልኛል፣ ደግሞም ይደርስልኛል፣ አሁን ይደርስልኛል የምትሉ ካላችሁ ክብርን ለጌታ ስጡ። ክብር ለኢየሱስ ይሁን። አሜን። ከዛሬ 10 ዓመት በፊት በዚህ ሰፈር አካባቢ ላይ እንኖር ነበርና በቤተሰቦቻችን ቤት እንኖር ነበርና በጣም አስቸጋሪ በሆኑ ሁኔታዎች ውስጥ ነበር የምናልፈው እና እንጸልይ ነበር፣ ጌታን እንለምን ነበረ እና ልጆቻችን የዛ ጊዜ ትንንሾች ነበሩ፣ ህፃናቶች ነበሩ። ከኛ ጋር እንዲጸልዩ እናደርጋቸዋለን እና የጌታን ስም በችግራችን ላይ እንጠራለን። ደጋግመን ስሙን እንጠራለን። ኢየሱስ 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 በሉ እንላቸዋለን። ስሙ ለዘላለም ይባረክ። የጌታን ስም ደጋግመው ይጠራሉ። በዝማሬ ደጋግመን እንጠራ ነበር ስሙን። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ይህንን ከልብ የመነጨ ጸሎት ያውም ከህፃናት አንደበት ለምን ከማይሉ ከህፃናት አንደበት የወጣውን ጸሎት ሰምቶ ዝም አላለልን። ጩኸታችንን ሰምቶ መለሰልን። ክብር ለኢየሱስ ይሁን። ከዚያ ቤት ካስወጣን በኋላ ከ3 ወር በላይ ኪራይ ቤት አልተቀመጥንም። አሁን የምንኖርበትን ቤት እግዚአብሔር ሰጠን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ቀንበር ሰባሪ፣ በጨለማው ላይ ብርሃን አብሪ መሆኑን እኛ ሁላችንም ምስክሮች ነን። ነገር ግን አሁንም ቢሆን ጌታን የምንጠይቀውን ማንኛውንም ነገር ለምን ከማይሉ በሐሳብ ከሚስማሙን ሰዎች ጋር እንድንጸልይ አሳስባችኋለሁ። ትናንት ያዳነን የሰራ ጌታ ዛሬም ሕያው ነው፣ አልተለወጠም። ኢየሱስ ያድናል፣ ደግሞም የሚያከብሩትን ያከብራል። ክብር ለእግዚአብሔር ይሁን። አብዝቶ መጮህ ወይም ሳያቋርጡ መጸለይ ለምን ያስፈልጋል የሚለውን ሐሳብ ጥቂት ነጥቦችን ለማየት እንሞክራለን። አብዝቶ መጮህ፣ ሳያቋርጡ መጸለይ ለምን ያስፈልጋል? ወይም እኔን ማረኝ እያሉ መጮህ ለምን ያስፈልጋል? ለምንድን ነው እኔን ማረኝ እያልን መጮህ ያለብን? የመጀመሪያው ነገር የእግዚአብሔርን መንግስት እንድንናጠቅ ወይም እንድናሰፋ ነው። እግዚአብሔር ይመስገን። ጌታ ኢየሱስ ታምራትን የሚያደርግበት ምክንያት ለምንድን ነው? ሰዎች ሁሉ እንዲድኑ ነው። ማቴዎስ 11 ቁጥር 12 ላይ በማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ ከመጥምቁ ዮሐንስ ጀምሮ እስካሁን ድረስ መንግስተ ሰማያት ትገፋለች፣ ግፈኞችን ይናጠቋታል ይላል። በዚህ ቃል መሰረት የእግዚአብሔርን መንግስት ለማስፋት ምን መሆን ይጠይቀናል ማለት ነው? ግፈኛ በሉ እስኪ። ግፈኞች መሆን ይጠበቅብናል። ግፈኛ መሆን ማለት ለመናገር የከበዳችሁ በእርግጥ የቃሉ ትርጉም እንደምናውቀው ብዙ ጊዜ እንደምንረዳው ግፈኛ ማለት ሌላውን የሚገፋ ሌላውን የሚያሳድድ ግፍ በሌሎች ላይ የሚያደርስ ማለት ነው። ኖርማሊ እንደዚሁ ትርጉሙን ስናየው፣ ነገር ግን በዚህ ክፍል ላይ በተጻፈበት አግባብ ግፈኞች ሲል ግፈኞች ይናጠቋታል ሲል ምን ለማለት ነው? ስለ ጌታ
ስለ ስሙ ስለ ወንጌል መገፋት የሚገፉ ስለ ወንጌል መከራ ሲቀበሉ የማያጉረመርሙ ሰዎችን ለመግለጽ ነው። ክብር ለኢየሱስ። ግፈኞች የሚላቸው እነዚህ ነው። ልክ ሐዋርያት ሥራ ምዕራፍ 5 ቁጥር 4 ላይ ሐዋርያትም ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎው ወጥተው ሄዱ ብሎ ይናገራል። ምን ስለሆነ? ምን ስለተደረገላቸው? ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎው ወጥተው ሄዱ ተብሎ እንደተጻፈ ነው። ሁለተኛው ነገር አብዝቶ መጮህ ወይም እኔን ማረኝ እያሉ መጸለይ ያለብን ነገር ለምንድን ነው? ጌታ ኢየሱስ ወደዚህ ምድር የመጣበትን ዓላማ እንድንፈጽም ለሰጠንም ተልእኮ ተግባራዊ ምላሽ መስጠት እንድንችል ነው። ወንጌልን ይዘን እንዳንቀመጥ ጌታ እኛን ተጠቅሞ እንዲያድን ሌሎችን እንዲያድን በተሰጠን መክሊት ነግደን ማትረፍ እንዲሆንልን ልንጸልይ ይገባናልና ነው። ክብር ለኢየሱስ ይሁን። ሌላው ሶስተኛው ነገር በዚህ ሁኔታ መጸለይ ያለብን የልባችን አይኖች ተከፍተው ሁልጊዜ ጌታ ኢየሱስን ማየት፣ የሚያየንን ጌታ ለማየት ትኩረታችን በሱ ላይ እንዲሆን ነው። ልክ ያዕቆብ እግዚአብሔርን ፊት ለፊት አየው ሰውነቴም ድና ቀረች እንዳለ ጌታ ኢየሱስን እንድናይ እግዚአብሔር አምላክ የተባረከ ይሁን። ከጌታ ጋር መገናኘት እንዲሆንልን በኢየሱስ ስም ከሱ ጋር መጣበቅ እንዲሆንልን አብዝተን ልንጮህ ይገባናል። ክብር ለእግዚአብሔር ይሁን። ከጌታ ጋርና ከሐሳቡ ጋር ከፈቃዱ ጋር ከተገናኘን አንድ ነገር የሚያስፈልገን ከጌታ ጋር ከፈቃዱና ከሐሳቡ ጋር መገናኘት ነው። በዚህ ሁኔታ ከሱ ጋር ከተገናኘን የጸና ፈውስ በሕይወታችን በነገራችን ሁሉ ላይ ይሆናል። ዛሬ የሚያየንን ጌታ ማየት ይሆንልን። እሱን ማየት ከቻለን ቅድም እንዳልኩት የከበደን ችግር ደግመን አናየውም። የጌታችን ውበት ግርማ ሞገሱ መከራችንን እንዳለፈ ውሃ ያስረሳናል። ኢዮብ 11 ቁጥር 16 ላይ መከራህን ትረሳለህ እንዳለፈ ውሃ ታስበዋለህ ብሎ እንደሚናገር ነው። በርጤሜዎስ በመጀመሪያ አይኑ ሲከፈት ያየው ኢየሱስን ነው። ከዚያ በኋላ ኖ ሞር ዳርክነስ ኢን ሂዝ ላይፍ ህይወቱ በጠቅላላ በብርሃን በደስታና በሐሴት ተሞላ። ለሌሎች የምስጋና ምክንያት ሆነ። ጌታ ኢየሱስን አከበረው፣ ደግሞም አስከበረው። ይህን ቁጥር 43 ላይ እናገኛለን። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ ይላል። ለሕዝቡ ሁሉ የሚታይ የክብሩ ጸዳል በእናንተም ላይ ያብራ። ክብር ለእግዚአብሔር ይሁን። ሌላው ነገር በጸጋ እንደዳንን ሌላው ነገር ምንድነው? በጸጋ እንደዳንን በዚያው በዳንበት ጸጋ መኖር እንድንለማመድ ነው። የዳነው በምንድን ነው? በእምነት ነው አይደለ? በጸጋ ነው መዳን። በእምነት ብቻ፣ በጸጋ ብቻ፣ በክርስቶስ ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ በጸጋ መኖርን እንድንለማመድ ልንጮህ ያስፈልገናል። የተሰጠን ጸጋ ያዳነን ጸጋ ብቻ ሳይሆን የምንኖርበትም ጸጋ ነው፣ የሚያኖረንም ጸጋ ነው። አንዳንድ ጊዜ ድነታችንን በጸጋ ከተቀበልን በኋላ ኑሯችንን በሕግ የምናደርግባቸው አጋጣሚዎች ጥቂቶች አይደሉም። በኑሯችን ውስጥ ብዙ ውጣ ውረዶች ያጋጥመናል። ነገር ግን የተሰጠን ጸጋ እንዴት መኖር እንዳለብን ያስተምረናል። ይህን የምናገኘው ቲቶ 2 ቁጥር 11 ላይ እናገኛለን። ቲቶ ምዕራፍ 2 ቁጥር 11 ላይ ከ11 እስከ 13 እንደዚህ ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ምን እንድንኖር ያስተምረናል። ስሙ ለዘላለም ይባረክ። የእግዚአብሔር መንፈስ የእግዚአብሔር ጸጋ አስተማሪ ነው። ምን አይነት ህይወት እንድንኖር ያስተምረናል ይላል? ራሳችንን በመግዛት ክብር ለኢየሱስ ይሁን፣ በጽድቅ እግዚአብሔርንም በመምሰል እንድንኖር ያስተምረናል። ሌላው አብዝቶ መጮህ ወይም መጸለይ የሚያስፈልገው ለምንድን ነው? የምሕረቱና የጸጋው ብዛት
ያመነውን ጌታ በመጠባበቅ እስከ መጨረሻው እንድንጸና እንዲረዳን ነው። የምሕረቱና የጸጋው ብዛት ያመነውን ጌታ በመጠባበቅ እስከ መጨረሻው እንድንጸና እንዲረዳን ነው። በእምነት ጸንተን የምንጠባበቀው የነገሮቻችንን መምጣት የጎደለውን ነገር መሙላት ብቻ አይደለም። በዋናነት የጌታ ዳግም ምጽአት መነጠቃችንንም ነው። ክብር ለእግዚአብሔር ይሁን። አንድ መዝሙር የምንዘምረው መዝሙር አለ ሀኳይ ላይና እስከ መጨረሻው ዓይኔን ከመስቀል ሳላነሳ አንተን እያየሁ ልጓዝ የኔ ጌታ አንተን እያየሁ ልጓዝ የኔ ጌታ። የምድር ስበት እንዳይዘን ምንም ነገር ጎትቶ ወደ ኋላ እንዳያስቀረን ለመነጠቅ የተዘጋጀ ማንነት እንዲኖረን አብዝተን ልንጮህ ልንማጸን ይገባናል ወገኖቼ። ሌላው የተስፋ ቃል ያለው የእግዚአብሔር ቃል ትእዛዝ ስለሆነ ነው መጮህ ያለብን። የተስፋ ቃል ያለው የእግዚአብሔር ቃል የእግዚአብሔር ትእዛዝ ስለሆነ ነው። ትንቢተ ኤርምያስ 33:3 ላይ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። በተጨማሪ መዝሙር 2:8 ላይም ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጣለሁ ይላል። ለምነኝ ብቻ ሳይሆን ምን መለመን እንዳለብን ያሳየናል። የእግዚአብሔር ዋና ተቀዳሚ አጀንዳ ሰዎች ሁሉ እንዲድኑ ስለሆነ በዘመን ፍጻሜ ይደረግ ያለው ዘንድ ሐሳቡም ሁሉም በክርስቶስ መጠቅለል ስለሆነ አሕዛብን ርስት አድርጌ እንድሰጥህ ምን በለኝ ለምነኝ፣ ዳርቻህ እንዲሰፋ ለምነኝ፣ እኔም የምድርን ዳርቻ እሰጥሃለሁ ይለናል። የረገጥነውን ለሚያወርሰን ዳርቻችንን ለሚያሰፋልን ለእግዚአብሔር ክብርና ምስጋና ይሁን። መጨረሻ ላይ የምናየው ብዙውን ጊዜ ከራሳችን በደልና ኃጢአት ይልቅ የሌላውን ሰው በደልና ኃጢአት ማየትና መቁጠር ስለሚቀናን ነው። እኔን ማረኝ እያልን መጮህ ያለብን፣ እኔን ማረኝ እያልን መጸለይ ያለብን ከራሳችን በደልና ኃጢአት ይልቅ የሌላውን ሰው በደልና ኃጢአት ማየትና መቁጠር ስለሚቀናን ነው። በራስ ሳይሆን በሌላው ማመካኘት እኔ አጥፍቻለሁ እኔ በድያለሁ ሳይሆን በሌላው ሰው ማመካኘት ከጥንት ጀምሮ ሰውን ሲፈታተን ከአዳም ጀምሮ ሰውን ሲፈታተን የኖረ ችግር ነው። እኔም ልሳሳት እችላለሁ ብለን እንኳን እንዳንል የሚያደርግ ነገር አለ ወገኖች። ተሳስቻለሁ ጥፋተኛ ነኝ ብንልማ የችግር ምክንያት ሳይሆን የመፍትሄ ምክንያቶች እንሆን ነበር። ነገር ግን አንልም። ወደ ሌላው መጠቆም ወደ ሌላው ማመልከት ነው የሚቀናን። የዚህን አይነት ህይወት እግዚአብሔር ከሁላችንም ከእያንዳንዳችን ያርቅልን። እንዲያርቅልን ደግሞ ልንጸልይ ይገባናል። ምሳሌ 3:5 ላይ በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ ይላል። በራሳችን ማስተዋልና መረዳት ላይ ሳይሆን በእግዚአብሔር ላይ መተማመንና መደገፍን እግዚአብሔር ያብዛልን። በእግዚአብሔር ፊት አብዝቶ ስለመጮህ ባለማቋረጥ መጸለይን የሚያሳይ ምሳሌ መጀመሪያ ላይ ባነበብነው ክፍል ሉቃስ ወንጌል ላይ ምዕራፍ 18 ከቁጥር 1 እስከ 8 ላይ እናገኛለን። እና በዚህ ክፍል ላይ ምንድነው የሚለው? በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈር አንድ ዳኛ ነበረ። በዚያ ከተማ ደግሞ አንዲት መበለት ነበረች እና ከባላ ጋር ይፈረድልኝ እያለች ሁል ጊዜ ወደሱ ትመጣ ነበር። አያሌ ቀንም አልፈለገም አልወደደም ይላል። ነገር ግን ካያሌ ቀን በኋላ ምን አለ ይሄ ሰው? ይሄ ዳኛ ምንም እግዚአብሔርን ባልፈራ ሰውንም ባላፈር ሁል ጊዜ እየመጣች እቺ መበለት እንዳታውከኝ እንዳታስቸግረኝ እፈርድላታለሁ ብሎ በልቡ አሰበ ብሎ ይናገራል። እና የእግዚአብሔር ቃል አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ በቀንና በሌሊት ወደሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ይፈርድላቸዋል ይላል። እንደውም ፈጥኖ ይፈርድላቸዋል ይላል። ነገር ግን የሰው ልጅ በምድር ላይ በመጣ ጊዜ እምነትን ያገኝ ይሆንን ብሎ ይናገራል። በዚህ ክፍል ላይ የምናየው
እግዚአብሔር አብዝተው ወደሱ የሚጮሁትን የልጆቹን ጩኸት ምን ይላል ነው? ይታገሳል። እግዚአብሔር ምርጦቹን የወደዳቸውን ልጆቹን ምን ይላቸዋል? ይታገሳቸዋል። አባ አባ እያሉት ጸጥ የሚልበት ጊዜ አለ ማለት ነው። ቄስ አያሌው ተሰማ ሲያገለግል አንድ ጊዜ የተናገረው ምሳሌ ልቤን ይነካኛል። እና ልጄ ሕፃን ሆኖ እያለ አለ በጧት በማለዳ ይነሳና አባ አባ ይለኛል አለ። እና እኔም አውቄ ጸጥ እለዋለሁ አለ። ከዛ ደጋግሞ ይሄን ይላል፣ አባ 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 ይላል። እና ባለቤቴ ገፋ ታደርገኝና አቤት ብለው እንጂ ትለኛለች አለ። ያንን የሚጣፍጥ ከሕፃን አንደበት የሚወጣውን ድምፁን መስማት ፈልጎ ከልጁ ጋር ያለውን ቅርርብ፣ መነካካቱን፣ መተሻሸቱን ስለሚወደው እንጂ በእውነት አባቱ ልቡ በፍቅር በርህራሄ ሳይሞላ ቀርቶ ጨክኖበት በፍጹም አይደለም። እግዚአብሔርም አባታችን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ከስጋ አባቶቻችን ይልቅ ይራራልናል፣ ይወደናል። ለጩኸታችን ለጸሎታችን መልስ ለመስጠት ልቡ ይቸኩላል። ወገኖቼ ግን ጥቂት ለምን ይዘገያል? ለምን ይታገሳል ብለን ከጠየቅን ከእሱ ጋር ያለን የፍቅር ህብረት እጁን ብቻ ሳይሆን ልጁን፣ ስጦታውን ብቻ ሳይሆን ሰጪውን ራሱን ፊቱን ወደ መፈለግ እንዲያድግ ወይም ስትሮንግ ፌሎውሺፕ ጠንካራ ህብረት ከእሱ ጋር እንዲኖረን ስለሚፈልግ ነው። ይህንን ከእሱ ጋር ያለንን ፍቅር አንድነታችንና ፍቅራችንን የሚገልጸውን የልጁን የአንተን የአንችን የኔን ድምፅ መስማት ፈልጎ ነው። ድምፃችንን መስማት ፈልጎ ነው። የልመናችንን ድምፅ ብቻ አይደለም የምስጋናችንንም እንጂ በእርሱም የመታመናችንን በእርሱ የመመካታችንን ድምፅ መስማት ስለፈለገ ነው። አሜን ሃሌሉያ፣ ስሙ ይባረክ። ወደ ማጠቃለያ እየመጣሁ ነው። ከበርጤሜዎስ ሕይወት ያየነውና እኛም ልንማር የሚገባን ነገሮች የመጀመሪያው ነገር ስርዓት ለመፈጸም ወይም ፕሮግራም ለማሟላት ሳይሆን ከልብ የመነጨ ጸሎት ዘወትር መጸለይ እንዳለብን ልናስተውል ይገባናል። የምር ጸሎት ስሙ ለዘላለም ይባረክ። አንዳንድ ጊዜ ደጋግመን ስንጸልይ ደጋግመን ወደ እግዚአብሔር ፊት ስንቀር የምንጸልየው ጸሎት ከልብ ካልሆነ መልስ ሊያመጣ አይችልም። ነገር ግን ከልብ የመነጨ ጸሎት መጸለይን እንማራለን። ያማሩ ቃላትን በመደርደር መጸለይ ብቻ ሳይሆን ጸሎት ህይወታችን፣ እስትንፋሳችን፣ የኛ የህይወት ዘይቤ ሊሆንልን ይገባል። ሌላው ነገር በዙሪያችን ካለው ጫጫታና ሁካታ በመውጣት በመንፈስ ቅዱስ እርዳታ ነፍሳችንን በጌታ በማሳረፍና ትኩረታችንን በጌታ ላይ በማድረግ እሱን እየሰማንና እያየን መመላለስን እንማራለን። ሌላው ከበርጤሜዎስ ሕይወት ያየ ነው እኛም ልንማረው የሚገባ ነገር ለመብታችን ለመከራከር፣ ለአሉባልታ፣ ለሐሜት፣ ለወሬ ምንም አይነት ጊዜ አለመስጠትን እንማራለን። በርጤሜዎስ ለተቆጡት ሰዎች መልስ ለመስጠት ቢሞክር ዝም በል ጸጥ በል ሲሉት እንዴት እያለ መከራከር ቢጀምር ያቺ ሰዓትና ደቂቃ ታልፋለች ወገኖች፣ ሳይፈወስ ይቀር ነበረ። ስለዚህ ሳንፈወስ እንዳንቀር ማድረግ የሚገባን ነገር እኛ ለራሳችን ጠበቃዎች አይደለንም። ጠበቃችን ጌታ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ዋሳችን፣ ጠበቃችን፣ የሚከራከርልን የሚፈርድልን ማን ነው? ፈራጃችን ኢየሱስ ነው። እግዚአብሔር ፈራጄ ነው በሉ እስኪ አሜን። እግዚአብሔር ፈራጃችን ነው። ሃሌሉያ። ዓላማችን፣ የትኩረታችን ማዕከል፣ ሐሳባችንን ሊገዛ የሚገባው ነገር ጌታ ኢየሱስን በኑሯችን ማክበርና ማስከበር እንዲሆንልን ልንማር ይገባናል። ክብር ለእግዚአብሔር ይሁን። የምናደርገውን የትኛውንም ነገር ለኔ ይጠቅመኛል፣ ለኔ ይመቸኛል በሚል ሂሳብ አይደለም መሆን ያለበት። እግዚአብሔር ይከብርበታል ወይ? በዚህ ነገር እግዚአብሔርን አከብራለሁ፣
እግዚአብሔርን አስከብረዋለሁ ወይ የሚለውን ነገር ጠይቀን ማድረግ አለብን። የምናደርገውን ማንኛውንም ነገር ይህንን ነገር በእውነት ከዚህ ልንማር ይገባናል። ሌላው ነገር የልቦና አይናችን እንዲከፈት አብዝተን መጮህ እንዳለብን እንረዳለን። በርጤሜዎስ የልቦናው አይኖች በነገራችን ላይ የበርጤሜዎስ የተከፈተ ነው። ክብር ለእግዚአብሔር ይሁን። የአይኑ የሥጋ አይኑ ብቻ ነው እንጂ የታወረው የልቡ አይኖች ብሩህ እንደሆነ ካነበብነው ክፍል መረዳት እንችላለን። እኛ ደግሞ ጌታ ልንጠይቅ የሚገባው ከዚህ የምንማረው ነገር የልቦናችን አይኖች እንዲበሩ አስተሳሰብ አመለካከታችን የተባረከ የተፈወሰ እንዲሆንልን ልንማር ይገባናል። ይሄ እንዲሆን ደግሞ እስከ መጨረሻ ምን ማለት መጮህ፣ መጸለይ። ስለዚህ እስከ መጨረሻው ድረስ በዚህ ጸሎት ከጸናን የበርጤሜዎስ አይኑ እንደተከፈተ የእኛም የልቦናችን አይኖች ተከፍተው የሚሆኑልን ነገሮች አሉ። የልቦናችን አይኖች ሲከፈቱ የሚሆኑልን ነገሮች ምንድን ናቸው? የጌታን ድንቅና ተአምራት በሕይወታችን እናያለን። ጨለማችን ይበራል፣ እስራታችን ይፈታል፣ ታሪካችን ይቀየራል። ኢየሱስ የእንቆቅልሻችን ፍቺ፣ የጸሎታችን መልስ መሆኑ ለሰዎች ሁሉ ይታያል። እኛም የክብሩና የምስጋናው ምክንያቶች ያደርገናል። ክብር ለእግዚአብሔር ይሁን። እኛንም ምን ያደርገናል? የክብሩና የምስጋናው ምክንያቶች ያደርገናል። ሌላው ነገር አይኖቻችን ሲከፈቱ የሚሆኑልን ነገሮች ከሕጉ ተአምራትን እናያለን። የእግዚአብሔር ቃል መዝሙር 119:18 ላይ አይኖቼን ክፈት ከሕግህም ተአምራትን አያለሁ። ተአምራቱን የሚያሳየን ጌታ ይባረክ። ቃሉን ተናግሮ በቃሉ ድንቅና ተአምራት የሚያደርግ የቃሉን አብርሆት መገለጥን የሚሰጠን ጌታ ስሙ ለዘላለም ይባረክ። ሌላው ነገር ጠላት ለሚጠቀምባቸው ለሰዎች አፍራሽ ሐሳብ ምላሽ የማንሰጥ እንሆናለን። በሰዎች በኩል ጠላት የሚያቀርብልንን አፍራሽ ሐሳብ መቃወም የምንችልበትን ጸጋ እናገኛለን። በተጨማሪም እግዚአብሔርን ፊት ለፊት እናየዋለን። ሰውነታችንም ድና ትቀራለች። ስማችንና መታወቂያችንን ጌታ ይቀይረዋል። ስማችንንም መታወቂያችንንም ጌታ ይቀይረዋል። ክብር ለእግዚአብሔር ይሁን። ዛሬ የምንታወቅበት ስማችን እንደ ድሮ አይደለም አይደል? ክርስትና ድሮ ቀረ ይባላል አይደለም? ስሙ ለዘላለም የተባረከ ይሁን። እግዚአብሔር አምላክ ስምን የሚቀይር ጌታ ነው። አዲስን ነገር የሚያደርግ ጌታ ነው። ክብር ከዘላለም እስከ ዘላለም ለስሙ ይሁን። በመዝሙር 69 ቁጥር 3 ላይ እንደተጻፈው እኔም በጩኸቴ ደክሜያለሁ፣ የኔ ጉረሮ ደረቀ፣ አምላኬን እየጠበቅሁ ዓይኖቼ ፈዘዙ እንደሚል እግዚአብሔርን በብዙ የተጠባበቅን ሰዎች ይህንን እስከ መናገር ልንደርስ ብንችል እንኳ እስከ መጨረሻው ታግሰን በመጠበቅ ቅድማሹ እንዳነበበልን ቆይቼ እግዚአብሔርን በትዕግስት ጠበቅኩት ይላል የእግዚአብሔር ቃል። እሱ ምን አለልኝ? ዘንበል አለልኝ። ጩኸቴንም ምን አለኝ? ሰማኝ ማለታችን አይቀርም። ምን ካደረግን? እስከ መጨረሻው ታግሰን ከጠበቅን። ምክንያቱም እግዚአብሔርን በመተማመን የሚጠባበቁ ምን ይላል የእግዚአብሔር ቃል? አያፍሩም ብሎ ይናገራል በኢሳይያስ 49 ቁጥር 23 ላይ። ስለዚህ በእምነት ልመናችንን ጩኸታችንን ወደ ጌታ እናሰማ፣ እሱን እንፈልገው። ፈልጉኝ ታገኙኛላችሁ ያለው ጌታ ለቃሉ ታማኝ ነው። እንደ ቃሉ የሆነ ጌታ ነው አምላካችን እግዚአብሔር። ኢሳይያስ 40 ቁጥር 6 ላይ እንደዚህ የሚል ቃል አለ። ጩህ የሚል ድምፅ፣ ምን ብዬ ልጩህ አልኩኝ እንደሚል ኢየሱስ የዳዊት ልጅ ሆይ እኔን ማረኝ፣ አንተን ማየት እፈልጋለሁ ብለን እንጩህ። አንድ ጊዜ እስኪን በለው የመጨረሻ ኢየሱስ የዳዊት ልጅ ሆይ እኔን ማረኝ፣ አንተን ማየት እፈልጋለሁ። ይህ ከትህትና ይህ ከትሁትና ከተሰበረ ልብ የሚወጣ ጩኸት ነው ወገኖች። ጌታችንም ሰምቶ ይመልስልናል። እግዚአብሔር አምላክ የተባረከ ይሁን። ወገኖቼ መጀመሪያ ላይ እንደተነጋገር ነው
ዓላማችን ለክርስትናችን ዋጋ እየከፈልን ወንጌልን የምንኖር የተለወጥን የክርስቶስ ደቀ መዛሙርቶች የምንሆነው ይሄ ዓላማችን ግቡን የሚሞታው የልቦና አይናችን ተከፍቶ የልብ አይናችን ተከፍቶ ኢየሱስን መስማትና ማየት ስንችል ብቻ ነው። ጌታን በክብሩ ሲገኝልን ነው። ስለዚህ ለዚህ ደግሞ ሳይታክቱ መጮህ፣ ሳያቋርጡ መጸለይ አስፈላጊ ነው። እግዚአብሔር የምስጋና የአምልኮ የምልጃና የልመና የጸሎት መንፈስን ያፈስልን። አሜን። ሁላችንም እንጸልያለን።